የት ልሂድ? ቢሮ በዛ ሰዓት ዝግ ነው። ከዛ ሲቀጥል የካፌዎቻችን ገና ጽዳት ላይ ናቸው። በዛ ሰዓት አይከፍቱም። ለምን እንደሆነ አይታወቅም። ያው ለነፍሴም ይሆናል ብዬ መድኃኒዓለም ከፍቼ ቁጭ እላለሁ። ቤት መግዛት ለምትፈልጉ አስደሳች ዜና! በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት። ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው እያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ። እኔ ስገባ በጣም እንደው 12 ተኩል 1 ሰዓት ትንሽ ጨለምለም ካለ ጅብ ሲራገጥበት የነበረ ሰፈር ነበር። እንዲህ ያለፈን እንደዚህ የሆነ ነበር የምንገባው እና በጣም የሚገርመው እኔ ካዛንቺስ ነው ተወልጄ ያደኩት እና ጓደኞቼ እንዴ ሰርሽ የተገባህ ሰፈር ሲሉኝ ጎሮ ስላቸው ጎሮ አዲስ አበባ ነው? አዎ አዲስ አበባ ነው። የቱ ጋር ነው? ብዙም እንትን አይል ነበር። ከዛ 3 ሰዓት ቀጠሮ ሲኖረኝ ወደ ቦሌ አካባቢ 1 ሰዓት ነው መነሳት ያለብኝ። 1 ሰዓት ከ5 ከሆነ መንገዱ ፓክድ ነው የሚሆነው። በጣም ምንም እንትን የለውም። 1 ሰዓት ተነስቼ መንገዱ ነፃ ስለሆነ 1 ሰዓት ከሩብ እደርሳለሁ ቦሌ። የት ልሂድ? ቢሮ በዛ ሰዓት ዝግ ነው። ከዛ ሲቀጥል የካፌዎቻችን ገና ጽዳት ላይ ናቸው። በዛ ሰዓት አይከፍቱም። ለምን እንደሆነ አይታወቅም። ያው ለነፍሴም ይሆናል ብዬ መድኃኒዓለም ከፍቼ ቁጭ እላለሁ። ከዛ በኋላ ነበር የምሄደው። አሁን ግን እኔ ለ3 ሰዓት ቀጠሮ ለ3 ሰዓት 10 ጉዳይ ነው የምወጣው። መንገዳችን በጣም ጥሩ ሆኗል። በጣም ዘናጭ ሆኗል። በትክክል የማየውን ነገር እሱን ነው የምናገረው። የተጠቀምኩትን ነገር ነው የማወራውና ቪአይፒ መንገድ ነው። በጣም ደስ ይላል። እኔ ደግሞ እንዳጋጣሚ መንገድ ዳር ነው ያለሁት። 7 ሰዓት ከቀኑም ከሌሊቱ 7 ሰዓትም አንድ አይነት ሆኖብኛል። ዞሮ እንደሱ ሆነ እናረፈው፣ እኛም አረፍን። ለዚህ በጣም እናመሰግናለን። በእውነት እግዚአብሔር ይስጥልን። ሌላው ቅድም ወይዘሮ ዓለም ፀሐይ ስትገልጸው የነበረው ነገር በጣም አስደሳች፣ በጣም የሚገርም ነው። ይሄ ሁሉ ስራ እንደሚሰራ እንደተሰራ ለእውነት ለማወቅ ይቸግራል። ምክንያቱም ሁላችንም በየራሳችን ጉዳይ ደፋ ቀና ስንል ስለምንውል እንዲህ አይነት ነገሮች በትክክል መገለጽ አለባቸው። እናውቃለን ብዙ ነገሮች እየተሰሩ እንደሆነ፣ ግን እንዲህ አይነት ነገሮች ደግሞ በምን መልክ መገለጽ አለባቸው ብዬ አምናለሁ። ክብርት ሚኒስትርም እዚህ ስላሉ ወይዘሮ ሸዊት የኛ ጉዳይ የኛ ዘርፍ አለቃችን ስለሆኑ የባህልና ስፖርት ሚኒስትር ስለሆኑ እኛ እንዲህ አይነቱ ነገር ለህብረተሰቡ በሚጥም መንገድ መቅረብ አለበት ብዬ አስባለሁ። ጥበባዊ በሆነ መልክ መቅረብ አለበት ብዬ አስባለሁ እና እንደሱ ካልሆነ የተሰሩትን ስራዎች ካላደነቀን ሁልጊዜ ችግሮቻችንን ምናምን ብቻ ነው ልናወራ የምንችለው። ከተማዋ ታፍና ልትሞት ነበር። እንደምታውቁት አንዳንድ ህፃናት ሲወለዱ የመተንፈስ ችግር ያጋጥማቸዋል አይደለም? አዲስ አበባ እንዲያ ነው የነበረችው። አሁን አዲስ አበባ ምናልባት የምትቸገሩት ወደ ካሳንቺስ አካባቢ ታፔላ ያስፈልጋል። ክብርት ከንቲባ የሚመጡ ዜጎች አሁን በውጭ ክፍለ ዓለም ያሉ ሰው ሲመጡ እርግጠኛ ነኝ ከተማው ይጠፋቸዋል። ስለዚህ ታፔላ ሁሉ ሳያስፈልገን አይቀርምና በዛ ልክ አዲስ አበባ ተንፍሳለች። ይሄ ሊገልጻት ከቻለ ማለት ነው። እንደ ፕላንና ልማት ሚኒስትር መወሰድ ያለበት ያው እቅዶች ሁሉ ፖሊሲዎች ሁሉ የሚቀርጽ አካባቢ እንደመሆኑ መጠን የአዲስ አበባ የሰላም ውጤት፣ የአዲስ አበባ ተቀናጅቶ የመስራት ውጤት፣ የአዲስ አበባ የአመራር ቁርጠኝነት ውጤት፣ የአዲስ አበባ ህዝብን ያማከለ አሰራር፣ የአዲስ አበባ ለህዝቦች ጥያቄ ፈጣን ምላሽ የመስጠት ልምድ ተቀምሮ እንደ ፖሊሲ ተቀጥሮ ለምንድን ነው ሌሎቹ ክልሎች ላይ የማይተገበረው? እኔ የሃይማኖት ተቋማት ላይ
ወይ የሰላም ሚኒስተር ማኔጅ ማድረግ ካቃተው እኔ ክቡራ ሚኒስትሮችን ተወስዱ የምንፈልገው ወይ እንደ ሌሎች ሀገራቶች የሃይማኖት ጉዳይ ሚኒስተር ክሬት ቢደረግ በአዋጅ ቢቋቋም ቤተ እምነቶች ላይ የተጀመረው የነበሩ ተግባቦቶች ታስታውሱ ከሆነ የሃይማኖት ተቋማት ጉባኤ እንደተመሰረተ ጥሩ ተግባቦት ጅማሮች ነበሩ። አሁን ግን እርስ በርስ የመደፋፈርና እርስ በርስ የመጎነታተል የመከባበር እሴታቸውን የሚያጠፋ አንደኛው ላይ ያልተገባ ዘመቻ የሚያውጅበት ነባራዊ ሁኔታዎች ስለሆነ ያሉት ይሄ ደግሞ የተለሙ ልማቶችን የሚሰሩ ስራዎችን ሁሉ ወደፊት አደጋ ላይ ስለሚጠላቸው እኔ ሲሪየስ ሊሰራበት ይገባል የሚል ነገር ያለኝ። ቱሪዝም ላይ እኔ ክብርት ሚኒስተር መውሰድ ያለበት ቱሪዝም ሚኒስተር ከሃይማኖት ተቋማት ጋር የጋራ ጥምረት ፈጥሮ በጋራ ብንሰራ አዎ እንደ ፌደራልም እንደ ከተማ አስተዳደርም ብዙ የቱሪዝም መዳረሻዎች እየተሰሩ እንደሆነ አምናለሁ። ግን የጋራ ጥምረት ሆኖ በጋራ መስራት ቢቻል የበለጠ ውጤታማ መሆን ይቻላል የሚል ነገር አለኝ። የተጀመሩ የልማት ስራዎችን ማስፋት፣ ጥራታቸውን መጨመር፣ የተጠቃሚዎችን ቁጥር መጨመር እንደሚያስፈልግ አጽንኦት ሰጣችሁ ተናግራችኋል። የወጣቶች ማዕከላት፣ የኮሪደር ልማት፣ የትምህርት አገልግሎት፣ የጤና አገልግሎት በተለይም ደጋግማችሁ ያነሳችሁት የመኖሪያ ቤት ከወጣቶችም ጋር በማገናኘት እና ሌሎችም መሰል ጉዳዮችን እልባት የሚፈልጉ ምላሽ የሚፈልጉ ጉዳዮችን አንስታችኋል። እነዚህን ጉዳዮች እኛም በአግባቡ በማስታወሻችን ይዘናል። ለቀጣይ ስራ፣ ለቀጣይ እንቅስቃሴ፣ ለቀጣይ እቅድ ግብዓት የሚሆን ብዙ ነገር ከውይይቱ አግኝተናል። እናንተም በውይይቱ ካነሳችሁት እኛም ከምናስተውለው ከምናየው ገና ቀሪ የሆነ ገና መሰራት ያለበት ብዙ ነገር እንዳለ ብዙ የቤት ስራ እንዳለ እንረዳለን። እንደ ወረዳ፣ እንደ ክፍለ ከተማ፣ እንደ ከተማ፣ እንደ ሀገር መሰራት ያለበት ብዙ ነገር አለ። ጥሩ የተጀመሩ ነገሮች፣ ጥሩ የተሳኩ ነገሮች ቢኖሩም መድረስ ከምንፈልግበት ከግባችን ከትልማችን አኳያ ሲታይ ገና ብዙ ነገር ይቀራል። እስካሁን የተሰራው ከተባበርን ከቆረጥን መስራት እንችላለን፣ ውጤት ማምጣት እንችላለን፣ ማሳካት እንችላለን የሚል ብርታትን ይፈጥራል፣ በራስ መተማመንን ይፈጥራል። ለምሳሌ የኮሪደር ስራዎችን ስታዩ ከ4 ዓመት በፊት ከ3 ዓመት በፊት የነበረውና አሁን ያለው ነባራዊ ሁኔታ በፍጹም የተለያየ ነው። በአጭር ጊዜ በ2 ዓመት ከዛም ባነሰ ጊዜ ይህን ሁሉ ስራ መስራት ከተቻለ በቀጣይ ደግሞ ብዙ መስራት እንችላለን የሚል መተማመንን ይፈጥራል። ጥቃቅን የሆነ ዛሬ ታይቶ የሚጠፋ ነገር ሳይሆን በጣም የሩቁን ጊዜ በማሰብ ዘላቂ የሆነ እንደ ሀገር ያለንን ቁመና እንደ ሀገር ያለንን አጠቃላይ ነባራዊ ሁኔታ መለወጥ የበለጸገች ሀገር እውን ማድረግ ነው ግባችን። ይሄ ግብ ሊሳካ የሚችለው ከተባበርን፣ ከተጋገዝን፣ ከተደጋገፍን ነው። መደመር ስንል ሌላ ምንም ማለት አይደለም። ይሄንን ማለት ነው። ለአንድ ግብ፣ ለጋራ ግብ፣ ለሀገራዊ ግብ መሰባሰብ እንዴት ለማን እንዳቋረጠው አጣርተን በተግባር ምላሽ እንሰጣቸዋለን። ከቤት ችግር አንፃር አሁን እንዳላችሁት ነው። የቤት ችግር አለ። ቅድም እንደተናገር ነው ለሁሉም ቤት መስጠት አንችልም። ማይሆን ነገር ቃል ገብተን አንሄድም። በዘንድሮ ዓመት በ2018 100,000 ቤቶች ጀምረናል አዲስ አበባ ላይ። በአንድ ዓመት 100,000 ተሞክሮ አያውቅም። የምናደርገው ስናጠናቅቅ ቅድሚያ የሚገባቸው የቆጠቡ ኮንዶሚኒየም እየቆጠቡ የሚጠብቁን 100% ቆጥበው የሚጠባበቁን ያው የምንሰጥበት ህግ ይታወቃል። ከበጎ አድራጎት ውስጥ የበጎ አድራጎት ቤቶች ደግሞ እዚህ 100,000 ውስጥ አይደሉም፣ ለብቻ ተይዘዋል። ወደ 7,000 ቤቶች ተይዘዋል። እነሱ ደግሞ እንዳላችሁት የደሃ ቅድሚያ ሊሰጣቸው የሚገባ ማህበራዊ ህይወት ችግር ያጋጠማቸው እናንተ አዲስ አበባ ላይ ደስ ከሚለኝ የህዝብ ባህሪ እጅግ በጣም የምኮራበት ለኔ ከሚለው ይልቅ በጣም ከሱ የተጎዳው ሰው ሲሰጠው አጨብጭቦ መሬት እየሳመ እሰይ ደጋረጋችሁ የሚል ህዝብ ነው። ያንን ተከተለን እንሰጣለን። ከዛ ወጣ ስንል ዝም አትበሉ።
ከዛ ወጣ ባለ ሁኔታ ሲኬድ መልሶ የተሳሳተውን ጠቁሙ። ከዛ በተጨማሪ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ 1.5 ሚሊዮን የሚገነባው በ5 ዓመት ውስጥ የሚገነባው ቤት ውስጥ ደግሞ አዲስ አበባ የአንበሳውን ድርሻ ትወስዳለች። ወረዳ 6 ምን ነው በዛ አላለፍሽም ወይ ኮሪደር እኛ ጋር አልደረሰም በጃር ሜዳ አካባቢ ብለው ያነሱትን እስከ 5 ኪሎ ድረስ ገባ ብለናል። የጀማመርናቸው ልማቶች አሉ። ሌሎች ክፍለ ከተማዎችም የተነሱ ጥያቄዎች ዛሬ አንዳንዶቹን በለረፍት ስወጣ እየሰማው ነበር ጥያቄ የጀመሩ ስለነበሩ ቅድሚያ የተሰጠው ኮሪደር እኛ አካባቢ አልደረሰም እዚህ አካባቢ ብቻ ነው ትኩረት ያደረጋችሁት የሚል ነው። በቅድሚያ እንኳን በዚህ ደረጃ ኮሪደር የኔ ጥቅም ነው ጥቅሜን ነው የሚያስጠብቅልኝ ብሎ ህዝብ የሚጠይቀው ልማት ሆነ። ዋናው እሱ ነው። ከዛ ውጪ እንሰራለን እንደርሳለን። ቅደም ተከተሉን ደግሞ ለመጠበቅ እናንተ ትንሽ ትግስት አድርጉልናላችሁ ማለት ነው። ከኑሮ ውድነት አንፃር የተጀመሩ ስራዎች ይቀጥሉ። ዘይትና ስኳር የሚደብቁትን ደግሞ እናንተም እባካችሁ ብላችሁ ለምናችኋል። እባካችሁ ብቻ ለመና ሳይሆን ተቆጣጠሩም ነው መልእክቱ። በቁጥጥር ብዙ እየሄድን ነው፣ እንቆጣጠራለን። ግድ ነው ህግ ማክበር። ምንም እንዲጨመር ያደረገ ምክንያት በሌለበት ዘይት ባለፈው ከ200 እስከ 500 በድንገት ነው የተጨመረው። በጣም ነው የሚገርመው። የሚገባው ዘይት እንዳልደረሰ መረጃ ተቀባብለው መጀመሪያ ያከማቹትን ዘይት አውጥተዋል። ይሄ ህዝብንም መበደል ነው፣ ሀገርንም መበደል ነው። የትም ደግሞ አያደርስም በዚህ የሚገኝ ገንዘብ ማለት ነው። ለማንኛውም በፍጥነት ያደረግነው ዘይት ካለበት ቦታ ወደ ከተማ ወዳውኑ ወደ 20 ተሳቢ የሚሆኑ አስገባን በንግድ ኮርፖሬሽናችን። ገበያውን ለማረጋጋት ሞከርን። አሁንም ጥረት ይፈልጋል። ሰሞኑን ግን መፍትሄዎች ተቀምጠዋል። ገበያውን የምናርቀው በቁጥጥር ብቻ ሳይሆን ምርት ካለበት ቦታ እንዲቀርብ በማድረግ ጭምር ስለሆነ ነው። ዜሮ በታች ኔጌቲቭ ቁልቁለት ውስጥ ታች ከነበርንበት ቢሞላ የማይሞላ ጉድጓድ ከሚመስል አይነት እንደ ኢኮኖሚውን ስንገልጸው ገደል አፋፍ ላይ እንዲሁ ከላይ ሲታይ ደህና የሚመስል ችግሮችን ለመፍታት መንገዶች አሉ። ግን ቀላሉን ለኛ የሚቀለልን ግን ችግሩን እያሳደረ የሚያጠራቅምና የባሰ ትልቅ የሚያደርግ መንገድ በመምረጣችን ምክንያት ችግር ውስጥ የነበረ ኢኮኖሚ ከፍተኛ ዕዳ ያለው እንግዲህ የተረከበ የለውጥ መንግስት ነው። ያን ችግር ብቻ ልፍታ አሁን ቀድሜ ግን አላለም። እንደ ሀገር ያዋረደንን ተረጅነት ፈተን ወደ ምርታማነት ተሸጋግረን በተለይ ሰብአዊ ድጋፍ የምንለው